እና እሱን ነቢዩ መሐመድ እንደተጻፈላቸው ወይም እኛ በኦርቶዶክስ ብዙ ወንጌላት ስለ እሱ እንደተጻፉት አለ ወይ ቁርአን ላይ የሚል ጥያቄ አለኝ። እና እሱንና ሁለተኛ ደግሞ እንደው ቅርብ ናቸው ወይ እንደ ነቢዩ መሐመድ እንደናንተ ቅርብ ነው ወይ ጌታ ኢየሱስ ክርስቶስ ለእናንተ? አሁን እኛ አምላካችን እንደምንለው እናንተ ከአላህ ጋር እንደ ቅርብ ነው ያማልደናል ትላላችሁ ወይ እንደ ነቢዩ መሐመድ የሚል ጥያቄ ነው። አመሰግናለሁ። ዒሳ ወይንም ኢየሱስን የድንግል ማርያምን ልጅ በጣም እንወደዋለን። ከነቢያቶቻችን መካከል አንድ ነቢይ ስለሆነ በጣም እንወደዋለን፣ በጣም እናከብረዋለን። አምላኩን በምድር ላይ ከማንም በላይ ሰብኳል ከሚባሉ ታላላቅ 5 ነቢያቶች መካከል ይመደባል። ኡሉል ዐዝም ይባላል። ታዲያ ያማልድናል ብላችሁ ታስባላችሁ ወይ ነው? በመጀመሪያ ምልጃ ምንድን ነው? አማላጅስ ማን ነው? ምልጃ የሚቀበለውስ ማን ነው? የሚማለድለትስ ማን ነው የሚለውን እነዚህ ነገራቶች 5 ነገራት ማወቅ አለብን። ምልጃ መቼ ነው የሚካሄደው የሚለውንም ማወቅ አለብን። ምልጃ የሚባለው የትንሣኤ ቀን ነው የሚካሄደው። ሰዎች ከሙታን ከተነሱ በኋላ ለፍርድ ከአምላክ ፊት በሚቆሙ ጊዜ ምናልባት ንስሐ ሳያደርጉ የሞቱ ኃጢአተኞች ከአምላካቸው ፊት የዛኔ ይቆማሉ። በዚያን ጊዜ የሚደረግ የሆነ ስራ ነው። ምልጃ ማለት በአምላክና በኃጢአተኛ መካከል የሚደረግ የማስታረቅ ስራ ነው። እርሱ ምልጃ ይባላል። ምልጃ ተቀባዩ ማን ነው? አምላክ አላህ ስብሐነ ወተዓላ ነው። ቁል ሊላሂ ሸፋዓቱ ጀሚዓ ይላል። ምልጃዎች ሁሉ የእኔ የአላህ ብቻ ናቸው ይላል። ያ ማለት ከማንም ፊት ሄዶ ማማለድ አይቻልም ከአምላክ ፊት ከአላህ ፊት ካልሆነ በስተቀር። መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ይላል። ማን ነው የዛኔ ትንሣኤ ቀን ከእኔ ዘንድ ያለ እኔ ፈቃድ የሚያማልድ ይላል። ስለዚህ ምልጃ ተቀባዩ ማን ነው? አላህ ነው። የሚማለድለት አካልስ ማን ነው ከተባለ ኃጢአተኞች ናቸው። ገብቷቸዋል? ኃጢአተኞች ናቸው። ያ የኃጢአቱ ምህረት እንዲያገኙ ዘንድ ስርየትን እንዲያገኙ ዘንድ ያንን ከአምላክ ፊት ሄደው ይለምኑላቸዋል፣ ያማልዱላቸዋል። አማላጆቹ ማን ናቸው ወደሚለው ስንመጣ ጊዜ ነቢያቶች ያማልዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ የሽፈዑነ የውመል ቂያማ አሉ። የትንሣኤ ቀን ነቢያት ያማልዳሉ አሉ። ልብ በሉ፣ የትንሣኤ ቀን የሚያማልደው ከኃጢአት ንጹህ የሆነ አካል ነው አማላጁ። ማንኛውም ከኃጢአት ንጹህ የሆነ አካል ለኃጢአተኛ እንዲያማልድ እድል ይሰጠዋል። ታዲያ ነቢያቶች ከኃጢአት ንጹህ ናቸው። አላህ ስብሐነ ወተዓላ ከኃጢአት ጠብቋቸዋልና ያማልዳሉ። ከነቢያቶች መካከል ማን ነው ከተባለ መሲሁ ነው፣ ዒሳ ዓለይሂ ሰላም። ስለዚህ ያማልዳል። የትንሣኤ ቀን በዘመኑ ላሉ ለአማኝ ሰዎች፣ ኃጢአታቸው ለበዛባቸው ሰዎች እርሱን እንደ ነቢይ እንደ መልእክተኛ ተቀብለው አምላካቸውን አላህን እንደ አምላክ ተቀብለው እየኖሩ ያሉ ልክ እንደማናችንም ኃጢአትን ካደረጉ ለእነዚያ ሰዎች ከአምላክ ፊት ሄደው ያማልድላቸዋል። አምላክ አላህ ሆይ ስለ ኃጢአታቸው አማልዳለሁ ይቅር በልላቸው ብሎ አምላክ አላህን ይጠይቃል። አላህ ስብሐነ ወተዓላ ይሰማዋል። ሌላ ከሚያማልዱ መካከል ልክ እንዲሁ መላእክቶች እነ መልአኩ ጅብሪል እነ ሚካኤል፣ እነዚህ መላእክቶች ሁሉ ያማልዳሉ። ምክንያቱም ኃጢአት የለባቸውም። ልብ በሉ። እንደ እስልምና አስተምህሮ መልአክ ኃጢአትን አያደርግም፣ ንጹህ ነው። ከዛሊክ ልክ እንዲሁ ማን ያማልዳል? ህፃናቶች ያማልዳሉ። ምክንያቱም ህፃን ልጅ ኃጢአት አልተጻፈበትም። አንድ ህፃን ልጅ የወላጆችህን የአዳምና የሔዋን ኃጢአት አለብህ በአንተ ላይ ተብሎ አይወለድም። በኢስላም ከኃጢአት ንጹህ ነው ማንኛውም ህፃን ልጅ። ነቢያችን ሰለላሁ ዐለይሂ ወሰለም ወሱቢያን የሽፈዑን የውመል ቂያማ አሉ። ህፃናቶችም የትንሣኤ ቀን ያማልዳሉ አሉ። ማለት ለወላጆቻቸው ኃጢአት ላለባቸው ወላጆች እንዲያማልዱ እድል ይሰጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ህፃናት ልጆች እንዴት እንደሚያማልዱ ሲናገሩ ምን አሉ? ዩቃሉ ለሁም ኡድኹሉ አልጀና፣ ወደ ገነት ግቡ ይባላሉ። ሄደው በገነት በር ይቀመጣሉ። አላህ ስብሐነ ወተዓላም እያወቀ ይጠይቃቸዋል። ለምን አትገቡም ሲላቸው ጊዜ ያ ረበና ላ ነድኹሉ አልጀና ሐታ የድኹል መዐና አባኡና ወኡመሃቱና ይላሉ። ጌታችን አላህ ሆይ ከእኛ ጋር አብረው እናት አባቶቻችን ገነትን ካልገቡ አንገባም ይላሉ። ያማልዳሉ ከአላህ ፊት። ከዚያም አላህ ይፈቅድላቸዋል። ሂዱና እናትና አባቶቻቸውን አምጧቸው ይላቸዋል። ይዘዋቸው ይመጣሉ። ስለዚህ ህፃናት ልጆች የሞቱባችሁ እንዳታዝኑ፣ ይህን ማጽናኛ ሐዲስ መጥቶላቸዋል በኢስላም። የትንሣኤ ቀን የእናንተ አማላጆች ይሆኑላቸዋል። ስለዚህ ነቢያት ያማልዳል፣ መላእክት ያማልዳል፣ ህፃን ልጅ ያማልዳል። ሌላ ማን ያለ ያማልዳል ከተባለ አማኝ ሰዎች ወደ ገነት የተባሉ ወደ ገነት የገቡ አማኝ ሰዎች ጓደኞቻቸውን በገነት ውስጥ ይፈልጓቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሲፈልጓቸውም ያጧቸዋል። ጌታችን አላህ ሆይ ከእኛ ጋር አብረው ሲሰግዱ ሲጾሙ የነበሩ አማኝ ጓደኞቻችን የት አሉ ብለው ይጠይቃሉ። አላህም ይነግራቸዋል። እነዚህማ በኃጢአታቸው ምክንያት ታግደው ይገኛሉ ይላቸዋል። ጌታችን ሆይ ከእኛ ጋር ሲሰግዱ ነበር፣ ሲጾሙ ነበር፣
እባክህን ምህረት አድርግላቸውና ለኃጢአታቸው ወደ ገነት አስገባቸው ብለው ያማልዳሉ። አላህም ይፈቅድላቸዋል። ሄዱና አምጧቸው ይላል። ይዘዋቸው ይመጣሉ። ይዛቸው ሲሄዱ ጊዜ ከሃዲያኖች የዛኔ ይመለከታሉ ይላል ቁርአን ሲናገር። ያዩና ምን ይላሉ? ፈማ ለና ሚን ሻፊዒን፣ ለእኛስ አማላጅ የለንምነ፣ ወላ ሰዲቅን ሐሚም፣ የቅርብ ወዳጅ የለንምነ፣ ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን፣ አንዴ የመመለስ እድል ቢሰጠን ዳግም ወደዚያች ዓለም ወደ ምድር ከአማኞች ከሙስሊሞች እንሆን ነበር ብለው ይጸጸታሉ ብሎ ተናገረ። ፈለው አነ ለና ከረተን አይ ረጅዐተን ኢለ ዱንያ መረተን ሳኒያ፣ ዳግም ሁለተኛ የመመለስ እድል ቢሰጠን ዳግም ወደ ምድር ፈነኩነ ሚነል ሙእሚኒን፣ ከአማኞች እንሆን ነበር ይላሉ። እንደ አጠቃላይ እነዚህ ሁሉ ዒሳም ያማልዳል ወይ ነው ጥያቄው? አዎ ያማልዳል። የዛኔ የትንሣኤ ቀን ለአማኝ ተከታዮቹ ኃጢአት ላለባቸው ከአምላኩ ከአላህ ፊት ቁሞ ያማልድላቸዋል። ምንም ጥርጥር የለውም። አይ ከሚገባው በላይ መልስ የሰጠኝ አመሰግናለሁ። ግን እንደው አንድ 30 ሰከንድ ከፈቀድክልኝ እንዳስተያየት እንደው እንደነዚህ አይነት ትምህርቶችን ከስድብ ውጪ ይሄን እንደዚህ አይነት ትምህርቶችን መማማር ቢቻል በቃ አንዱ የአንዱን በፍላጎት ነው ወደ አንዱ ወደዚህ አንተም ወደኛ እኛም ወደ አንተ ልንመጣ የምንችለውና በስድብ በዱላ በአንዳንድ ሰይፍ በመያዝ የሚመጣ ሃይማኖት ይኖራልም ይጠቅማልም ብዬም ስለማላስብ ማለት ነውና እንደነዚህ አይነት ትምህርቶችን እንደው ርዕስ አንዳንድ እየሰጠ ጥያቄ ብቻ መመለስ ሳይሆን ርዕስ የሆነ ርዕስ ይዘህ እንደው ለ30 ደቂቃ የሚሆን ለምንም ይሁን በዚህ ርዕስ ላይ መነጋገር አለብን ዛሬ እያልክ አንዳንድ ትምህርቶችን መስጠት ብትችል ይሄ የራሴ አስተያየት ነውና በጣም ከምልህ በላይ ነው የማመሰግንህና በቃ እኔም የራሴ አንዳንድ ነገር ካለ እኔም ለመመለስ ዝግጁ ነኝ። አንተ ጋርም የሆነ ነገር ካለ ለመጠየቅ ዝግጁ ነኝና በእውነት አንደበትህ ጥሩ ነው እና እስከ ዛሬ ራሱ የት ነበርክ ባለማወቅ አንተ እንደሚል ሁሌ ይከታተላለሁና ስለዚህ በጣም አመሰግናለሁ። ክብረት ይስጥልኝ። እናመሰግናለን። ክብርና ያለኝ ነው። እስኪ እሺ ጥያቄ ምንድን ነው? እሺ በማስታወሻ ስለጻፍኳት ስለ ኢየሱስ ፈራጅነት ነው። በእስላማዊ አስተምህሮ ላይ ኢየሱስ በዳግም ምጽአት እንደሚመጣና ለፍርድ እንደሚቆም ተጽፏል። ታዲያ በምድር በሰማይም የመፍረድ ፍርድ የመስጠትና የመፍረድ ስልጣን እንዳለው ይናገራልና ይህ ስልጣን የፈጣሪ ብቻ ከሆነ ኢየሱስ አምላክ አይደለም ወይ? ምክንያቱም መጽሐፍ ቅዱስ አብ በአንድ ሰው ላይ እርሱም በሾመው በኢየሱስ ክርስቶስ በኩል ዓለምን በጽድቅ ሊፈርድበት ቀን ቀጥሯል ይላል ሐዋርያት 17:31 እና ኢየሱስም አብን ፍርድን ሁሉ ለወልድ ሰጥቶታል እያለ ይናገራልና በዳግም ምጽአት እንደሚመጣ ለፍርድ እንደሚቆም በእናንተ ላይ ይናገራል። ይህን አስመልክቶ ነው ጥያቄው። አምላክነት ቦታ አይገልጽም ወይ? በጣም ጥሩ ጥያቄ። አዳምጥ። እኛ በእስልምና ላይ ኢየሱስ ክርስቶስ ለምጽአተ ዓለም ቀን መጥቶ ለፍርድ ይመጣል ብለን አይደለም ብናምነው። ኢየሱስ ይመጣል ብለን እናምናለን። በመጀመሪያ መቼ ነው ግን የሚመጣው? የምጽአተ ዓለም ቀን ወይንም ደግሞ የውመል ቂያማ የትንሣኤ ቀን ሳይሆን የትንሣኤ ቀን ከመከሰቷ በፊት ነው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ላ ተቁሙ ሰዓ ሐታ ተረው 10 ዓላማት ሰዓት አልኩብራ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ። ስለዚህ ከትንሣኤ በፊት እነዚህ 10ቶቹ የምነግራችሁ ይከሰታሉ። ከዚያ ትንሣኤ ትቆማለች። ገብታችኋል? ከነዚያ መካከል የመጀመሪያው ማን ነው? ዙሁሩል መህዲ፣ ፍትሃዊ የሆነ መሪ ይነሳል። የዘመኑ ፍጻሜ ከመድረሱ በፊት ከ10ቶቹ የመጀመሪያው ዓለም በግፍና በበደል በተሞላች ጊዜ አምላክ አላህ ስብሐነ ወተዓላ ለዓለም ሰዎች ፍትህን ሊያቆም ዘንድ የዛኔ ፍትሃዊ መሪን መህዲ የሚባልን ሰው ያስነሳል። መህዲ የሚባልን ሰው ያስነሳል። ያ ፍትሃዊ መሪ ነው። ከዚያ በኋላ በእርሱ እያለ ነው ቀጣይ መሲሁ አደጃል ሐሰተኛው ክርስቶስ ይመጣል። አይሁዶች የሚጠብቁት ሐሰተኛው ክርስቶስ አይሁዶች የሚጠብቁት ይነሳል። ሁለተኛው እርሱ ነው። ከዚያ በኋላ በሶስተኛ ደረጃ ላይ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ ይወርዳል። እሺ አመሰግናለሁ። የማርያም ልጅ ዒሳ በሶስተኛው ደረጃ ላይ ይወርዳል። ገብቶሻል አይደል? ያ ነው እና ከዚያ በኋላ አራተኛ ደግሞ የእጁጅና መእጁጅ የሚባሉ የክርስቶስ ኃይለኛ ተቃዋሚዎች እነዚያ የእጁጅና መእጁጅ ይወርዳል እና ማን ነው ይነሳሉ።
ያ ነው። ከዚያ በኋላ አምስተኛ ስድስተኛ እያለ እስከ 10 ከጨረሱ በኋላ ትንሣኤ ትቆማለች። ከዛ ዓለም ትፈጸምና ዓለም ከተፈጸመች በኋላ አላህ ለሰዎች ሁሉ ትንሣኤ ያደርግላቸዋል። ሰዎች ከሙታን ይነሳሉ፣ ለፍርዱ ይቆማሉ። የሚፈርደው ማን ነው ከተባለ አላህ ነው። ከትንሣኤ ቀን በኋላ የሚፈርደው አላህ ነው። ኢነላሀ የሕኩሙ በይነሁም የውመል ቂያማ አለ። የትንሣኤ ቀን እኔ በፍጥረታቶች መካከል እፈርዳለሁ እያለ ይናገራል። ነገር ግን ዳግም በመሲሁ በሚመጣ ጊዜ አሁን የተረዳነው ምንድነው? የትንሣኤ ቀን ሳይሆን የሚመጣ የትንሣኤ ቀን ከመከሰቷ በፊት ነው የሚመጣው። በዚያን ጊዜ በሚመጣ ጊዜ ታዲያ ይፈርዳል ተብሏል ወይ? ተብሏል። ይፈርዳል ማለት ግን ያስተዳድራል ማለት ነው። ፍርድ ለሁለት ይከፈላል። አንደኛ የትንሣኤ ቀን በሙታን ማነው ሰዎች ከተነሱ በኋላ የሚፈረደው ፍርድ አለ። እርሱ የጌታችን የአላህ ነው። ነገር ግን ምድር ላይ የሚፈርዱ ፍርድ አለ። ነቢያቶች በህዝቦቻቸው መካከል አምላክ በሰጣቸው ህግና ስርዓት ይፈርዳሉ፣ ያስተዳድራሉ። ገብቷቸዋል? ያ ነው ዒሳ ዓለይሂ ሰላም። ታዲያ ከዚህ በምድር ላይ ሰዎች በሚኖሩ ጊዜ በእነርሱ መካከል ያስተዳድራል ማለት ነው። የሚያስተዳድረውና የሚፈርደው በማን ህግ ነው የሚል ጥያቄ ይመጣል። የሚፈርደውና የሚያስተዳድረው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የተሰጣቸው ህግ ቁርአንና ሐዲስ። ስለዚህ በዚህ በቁርአንና በሐዲስ ይፈርዳል፣ ያስተዳድራል በሰዎች መካከል። ለዚህም ማስረጃ ሲናገሩ እርሳቸው ምን አሉ? የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየኡመኩም ቢኪታቢላሂ ወሱነቲ ያሉ። የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ክርስቶስ ከሰማይ ይወርዳል፣ በቁርአንና በሐዲስም ያስተዳድራችኋል ብለው ተናገሩ። በሌላ ሐዲስ ላይ ይፈርዳል የሚለውን ያስተዳድራል ብለው ተረጎሙት። ስለዚህ ልክ አንድ የሀገር መሪ እንደሚያስተዳድር ያስተዳድራል። ያ ነው። በመጽሐፍ ቅዱስ ላይ ላለው ይፈርዳል የሚለውን ቃል እንደው የትንሣኤ ቀን መፍረድ መስሏችሁ ከሆነ ላስረዳችሁ። መፍረድ የሚለው ቃል በመጽሐፍ ቅዱስ ላይ ለሁለት ይከፈላል። በፍጥረት ዓለም ሁሉ ላይ የትንሣኤ ቀን ወደ ገነት ወደ ገሃነም የማስገባት ያ ፍርድ ከሆነ እርሱ ክርስቶስ ይህ የእኔ ሳይሆን አብ ነው የሚያደርገው ብሎ ተናግሯል። ይህ ማን ነው? ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ ብትሄዱ የዘብዴዎስ ልጆች እናት 2 ልጆቿን ይዛ መታ መምህር ሆይ እነዚህ ከቀኝና ከግራህ በመንግስትህ እንዲቀመጡልኝ እፈልጋለሁ አድርግልኝ አለችው። ይህ እኔ የምሰጠው አይደለም አላት። ቃል በቃል ምን አላት? እኔ የምሰጠው አይደለም፣ ታዲያስ ነገር ግን አብ ላዘጋጀላቸው ነው ብሎ ነገራት። ታዲያ ክርስቶስ ይፈርዳል ተብሎ የተቀመጠውን እንዴት ልናደርገው ነው ወደሚለው ስንመጣ ጊዜ ይፈርዳል ሲባል ጊዜ ይመሰክራል ማለት ነው። ከአብ ፊት ስለሚመሰክርባቸው በእርሱ ምስክር መሰረት ነውና ፍርድ የሚሰጠው። ቦታችኋል። ይፈርዳል የሚለውን ቀጥታ እንወስዳለን ካላችሁ ሐዋርያቶችን ፈራጅ ተብለዋል፣ ይፈርዳሉ ተብሏል። ክርስቶስ ምን አለ? ማነው ሐዋርያቶችን ሲናገራቸው ጊዜ ሊተእኩሉ ወተሽረቡ ሊተእኩሉ ወሊተሽረቡ ፊ መለኩቲ ወአንቱም ጃሊሲን ዐለ ልከራሲ እያለ ይናገራቸዋል። በመንግስቴም አላቸው፣ በመንግስቴም በዙፋን ላይ ተቀምጣችሁ ትበላላችሁ፣ ትጠጣላችሁ፣ በእስራኤል ነገድም ላይ ትፈርዳላችሁ አላቸው። ማንን? ሐዋርያቶችን። ሐዋርያቶች ስለዚህ ፈራጅ ናቸው ብለን እንደምንይዘው አይደለም። ምን ማለት ነው? ትመሰክሩባቸዋላችሁ ማለት ነው። የክርስቶስም እንዲሁ እንደሚመሰክርባቸው ተጽፏል ወይ? አዎ። ምን ተብሏል? ማቴዎስ ወንጌል ምዕራፍ 7 ከቁጥር 27 አካባቢ ላይ ኢየሱስ ክርስቶስ ሲናገር ምን ይላል? በዚያን ጊዜም አለ በትንሣኤ ቀን፣ በዚያን ጊዜም መጀመሪያ ቀድሞ ሲናገር በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ። ቀጥሎ ምን አለ? በዚያን ጊዜም ብዙዎች ጌታ ሆይ በስምህ አጋንንትን አላስወጣንም ምን ይሉኛል? ጌታ ሆይ በስምህ ትንቢትን አልተናገርንም ምን ይሉኛል? ጌታ ሆይ በስምህ ተአምራትን አላደረግንም ምን ይሉኛል? እኔም እላቸዋለሁ አለ እናንተ አመፀኞች አላውቃችሁም፣ ከፊቴ ጥፉ ብዬ እመሰክርባቸዋለሁ አለ። መቼ? በዚያን ጊዜ እመሰክርባቸዋለሁ አለ። በሌላ ቦታ ላይ እፈርድባቸዋለሁ አለ። ሁለቱ ተለዋጭ የሆኑ ቃላቶች ናቸው። ያን ገነት የማስገባቱ የማስወጣቱ ስራ የማን ነው? የአምላክ ስራ ነው። እኔ ይህን የምሰጥ አይደለሁም ብሎ ክርስቶስ የአብ እንደሆነ ተናገረ ማቴዎስ ወንጌል። ታዲያ ክርስቶስ ይፈርዳል ሲባል ጊዜ ምንድነው? ይመሰክራል ማለት ነው። ልክ ሐዋርያቶች ይፈርዳሉ ተብለዋል። ምንድነው ግን እውነታው? ፈራጅ ናቸው? አምላክ ናቸው? አይደለም፣ መስካሪዎች ናቸው። እንደሚፈርዱ ሐዋርያቶች ቃል በቃል መጽሐፍ ቅዱስ ላይ ተጽፏል። ገብቷቸዋል አይደል? ይመሰክራሉ ማለት እንጂ ግን ይፈርዳሉ ማለት አይደለም። ክርስቶስም ልክ እንዲሁ ይፈርዳል ተብሎ ተጽፏል። በሌላ ቦታ ላይ ደግሞ እመሰክርባቸዋለሁ ብሎ ተናገረ። ከአምላክ ፊት ቆሞ እንደሚመሰክርባቸው ነው። ይህንን የሚመሰክርላቸውን ቁርአን ላይ ታገኛላቸው። አላህ በቁርአን ላይ ሲናገር ስለ ክርስቶስ ከጨረሰ በኋላ ወየውመል ቂያመቲ የኩኑ ዐለይሂም ሸሂድ አለ። የትንሣኤ ቀንም ይመሰክርባቸዋል አለ። አያችሁ ምን ይላል? ይመሰክርባቸዋል። መስካሪ ነው ክርስቶስ።
ቸዋል ይመሰክርባቸዋል የትንሣኤ ቀን አለ። በሌላም ቦታ ላይ ሱረቱል ኒሳ ላይ ይገኛል። በሱረቱል ማኢዳ መጨረሻው ላይ ልክ እንዲሁ ሲያመልኩት በነበሩ ሰዎች ላይ እንደሚመሰክርባቸው ይናገራል። አላህ የትንሣኤ ቀን ክርስቶስን ካስነሳው በኋላ በምድር ላይ እርሱን እንደ አምላክ ይዘው ሲያመልኩት የነበሩ ሰዎችንም ካስነሳ በኋላ ፊት ለፊት ያገጣጥባቸዋል። ከዚያ ክርስቶስን አላህ ይጠይቀዋል። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱ ላህ ረቢ ወረበኩም ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ ይላል። ይህ አምላካችን አላህ የትንሣኤ ቀን ክርስቶስንና ሲያመልኩት የነበሩ ሰዎችን ከፊት ለፊት አገጣጥሟቸው የሚነጋገሩትን ነገር በቁርአን ላይ ቀድሞ ነግሮን ነው። ቁርአን ተአምራዊ መጽሐፍ ነው ስንላቸው የወደፊቱን የሚሆነውን ቀድሞ ይዟል። ይወታቸዋል። ክርስቶስን የትንሣኤ ቀን አላህ እንደሚያቆመው እና ከዚያም ከፊት ለፊቱ ሲያመልኩት የነበሩ ሰዎችን እንደሚያቆመው እና ምን እንደሚላቸው ሲናገር ምን አለ? አንተ የማርያም ልጅ ሆይ ለመሆኑ ሰዎች ከእኔ ውጭ አንተን አምላክ አድርገው እንዲይዙ ጠርታቸው ነበር? እነዚህን ሰዎች አስተምራቸው ነበር ይለዋል። ከዚያ ክርስቶስ ምን ይላል? ቃለ ሱብሓነከ አምላኬ ሆይ ጥራት ይገባ ይላል። በመጀመሪያ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ የማይገባኝን አምልኮትም ልሞግት አይቻለኝ፣ በፍጹም ምን ያምልኩኝ አላልኳቸውም ይላል። የሚገርመው እስካሁን ድረስ ክርስቶስ ባስተማረው ትምህርት ውስጥ አምልኩኝ ያለበት ቦታ የለም። ሊየኩነ ሑጀተን ዐለይሂም የውመል ቂያማ የትንሣኤ ቀን ሑጃ የሆንባቸው ማስረጃ የሆንባቸው ዘንድ የፈለገ ቢበረዝ እንኳን ይህ መጽሐፍ አምልኩኝ የሚለው ቃል በፍጹም እንዲሆን አላደረገም። የለም በፍጹም አምልኩኝ አላለም። እስካሁንም ድረስ እኔ አምልኩኝ አላልኳቸውም ለእኔም አይገባኝም ይሄ ነገር ሲጀመር ብሎ ይናገራቸዋል። የትንሣኤ ቀን አለ። ከዚያ በኋላ ምን ይላል? ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬውም ከሆነ በእርግጥም አውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ በእኔ ውስጥ ያለውን አንተ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ አንተ የሩቅንና ድብቅ ነገራቶችን ሁሉ አዋቂ ነህ ካለ በኋላ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱ ላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ ሌላ አልኳቸው የለኝም፣ ይህንም አንተ እንድላቸው የሰጠኸኝን ቃል ነው ብሎ ይናገራል። እያችሁም የሰጠኸኝን ቃል ሰጥቻቸዋለሁ ይላል። የትንሣኤን ቀን አሁንም ላይ ያለ በመጽሐፋቸው ላይ የሰጠኸኝን ቃል ያውና ሰጥቻቸዋለሁ እነርሱም ተቀብለዋል ይላል። ምንድነው ያስተማርኳቸው አለ? ጥያቄ እዚህ ጋር ገብቶኛል። ይሄ እንትኑ